ሰላም ሰላም ውድና እየተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? ሰላም ነው ወይ? አለን እኛ እጅግ በጣም ደህናና ሰላም ነን። እናንተም ደህና ሰላም እንደምትሆኑልኝ እጅግ በጣም እርግጠኛ ነኝ። አሁንም ሰላምና ጤናችሁ ብዝት ብዝዝት ይበለልኝ። ፋሚሊዎች ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ሁላችሁም ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን በመጫን አዳዲስ ቪዲዮ ስለቅ እንዲደርሳችሁ ማድረግ ትችላላችሁ። ቪዲዮን ደግሞ ላይክ በማድረግ ጀምሩ። ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። ዛሬም በጣም የሚገርም ነገር ተፈጥሯል። እዚህ ጉዳይ ላይ እጅግ ትላልቅ ነገሮችን ታዝበናል፣ ተመልክተናል። ይሄ ነገር ምንድን ነው የሚለውን ነገር እናወራለን። ፋሚሊዎች፣ አንዳንድ ሰዎች አሁንም ከሩታ ራስ ሊወርዱ አልቻሉም። አሁንም ነገሮች ወደ ሩታ እንዲሳበብና ሰዎች ሩታ ላይ ነገሮችን እንዲያላክኩ ለማድረግ እጅግ በጣም ትልቅ ጥረት እየጣሩ እንዳለ በግልጽ አይተናል። ይሄ ነገር ደግሞ በጭራሽ ሊያስኬድ አይችልም። አብርሃም ደህና ነው፣ ምንም አይነት ነገር እንዳልነበረ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። ፋሚሊዎች፣ የሆነ ጨዋታ ለመጫወት ፈልገው እንደሆነ ግልጽ ነው። አብርሃም እስከ ዛሬ ያደረኩትን ነገር አላውቅም ቢል ይሄ ነገር በጭራሽ እውነት ነው ብዬ ለመቀበል አልደፍርም። እስቲሊያ ብቻ አይደለም፣ አብርሃም እንዳያችሁት ከቴምር ሪል ስቴት የተረከበውን ቤት እኔ አላውቅም ምናምን አይነት ነገር ለማለት እየሞከረ ነው። እና እዚህ ጉዳይ ላይ በጣም የሆነ ሸርጥ እንዳለ፣ የሆነ ተንኮል እንዳለ ግልጽ ነው። በጣም በእርግጠኝነት መናገር የምችለው ነገር እዚህ ጉዳይ ላይ ቡዜ በጣም ትልቅ ስራ እንደሰራች እርግጠኛ ነኝ። ይህስ ጉዳይ ምንድነው የሚለውን ነገር እናወራለን። ፋሚሊዎች፣ ያው ከዳኒን ጀምር እስኪ። ዳኒ በጣም አሁንም ከሩታ ራስ አልወርድም ብሏል። ሩታ ላይ በጣም ከሩታ ጋር ግብ ግብ ውስጥ ለመግባት እየሞከረ ነው። ዳኒ በዚህ ልክ ማሽቃበጥ፣ በዚህ ልክ እንደዚህ መሆን አስፈላጊ ነው ብዬ አላስብም። በጣም እያሽቃበጥክ ነው። በጣም ሩታን ለማስለቀስ፣ ሩታን ለመጣል እየሞከርክ ነው። አብርሽ እና ሩታ አንድ ላይ ሊሆኑ እንደማትፈልግ እርግጠኛ ነኝ፣ ግን በጣም ታስመስላለህ። ባይዘወይ ዳኒን ካያችሁት ፋሚሊዎች በጣም የማስመሰል ችሎታ አለው። በጣም አስመሳይ አይነት ሰው ነው እና በጣም እያስመሰለ ነበር ዛሬ። በጣም ችግር አይደለም፣ ውሸት አትዋሽ። ሄርሜላና አብርሃም አንድ ላይ እንዲሆኑ ትፈልጋለህ። ሩታና አብርሃም ደግሞ እንዲለያዩ ትፈልጋለህ። ምንም እንትን የለውም። ያንን ማይፈልግ ቢሆን ፋሚሊዎች እንደዚህ አይሆንም ነበር። ባይዞ የአብርሃም ደህንነት እያሳሰባቸው ከሆነ በውስጥ ነገሮችን መጨረስ ይችሉ ነበር። የአብርሃም ደህንነት ስላላሳሰባቸው ነው ነገሮችን ግልጽ እያወጡ እየመጡ የነበረው፣ ግልጽ እያወጡ የመጡት ማለት ነው። ስለዚህ እዚህ ነገር ውስጥ በጣም ዳኒ ትልቅ ጨዋታ እንደተጫወተ አይነት ነገር ሪያክት እያደረገ ነበረ እና በጣም በዚህ ልክ ደግሞ ወርደህና ተራ ሰው ሆነህ በማየቴ በጣም ነው የተገረምኩት። ነገ ደግሞ ከሩታ ጋር ለመሆን እንደሚታገል እርግጠኛ ነኝ። ምንም ይሁን ብቻ ጀስት አብርሃም እንደተባለውም ታሞ ምናምንም ከነበረ ከሆነም አሁን ደህና ለመሆኑ ምን ያክል እርግጠኛ ናችሁ? ምን ያክል እርግጠኛ ናችሁ? አብርሃም አሁን ደህና ነው? አሁን ሰላም ነው? በምን ልክ እርግጠኛ ናችሁ? አብርሃም ተመክሮ አለመሆኑን ምን ማረጋገጫ አላችሁ? አብርሃም እንደዚህ እንዲሆን የቡዜ ስራ ቢሆንስ? ፋሚሊዎች፣ አብርሃም በጣም በእርግጠኝነት አውቆ ነገሮችን ለማበላሸት ሞክሮ ሊሆን ይችላል እንጂ እያሳለፈ የነበረውን ጉዳይ ግልጽ በሆነ መንገድ ያውቃል። አሁን የነዚህ ሰዎች ፍላጎት ምንድን ነው ብትሉ፣ አብርሃም እንዲታመም፣ አብርሃም እንዲሆን ያደረገችው ሩታ ናት ወደሚል ድምዳሜ ለመምጣት ፈልገዋል። የዳኒ ትልቁ ጥረት ይሄ ነው። የአብርሃም መታመም፣ የአብርሃም እንደዚህ መሆን ምክንያቱ ሩታ ናት ወደሚል እሳቤ ሰዎች እንዲመጡ፣ አብርሃምም ደግሞ ሩታን ጠልቶ እንዲኖር ለማድረግ ነው እጅግ በጣም ትልቅ ጥረት እየጣሩ ያሉት። አብርሃም መጣ። አብርሃም ከመጣ በኋላስ ሩታ ምን አደረገችበት? ከዚህ ፊት ፋሚሊዎች፣ ሩታ ምን አደረገች? እስኪ አብርሃምን በግድ አምጥተው አይደለም፣ አብርሃም ፈልጎ ነው ወደ ሩታ የሄደው።
ከሩታ ጋር መኖር እፈልጋለሁ ብሎ የሄደው አብርሃም እንጂ አብርሃምን ሩታ በግድ ከሄርሜላ እንዳልነጠቀች ግልጽ በሆነ መንገድ እናውቃለን። ምናልባት እንደተባለውም ከጭንቀት ካለበት ውጥረት አንጻር እንደዛ አይነት ነገር ውስጥ ገብቶ ሊሆን ይችላል። ግን እናንተ እንደምትሉት አብርሃም ላይ ሩታ ሌላ ነገር አድርጋ አብርሃምን እንዳልሳበችው በጣም በእርግጠኝነት መናገር ይችላል። በጣም በእርግጠኝነት ማለት ነው። ፋሚሊዎች ሩታ እንደዛ አይነት ነገር እንደማታደርግ ግልጽ ነው። አብርሃም ደግሞ በጣም የሆነ ጓ ምናምን ለማለት አይነት ነገር ገና ከመምጣትህ እንደዚህ ለማለት መሞከርህ በጣም እየገረመኝ ነበር። ነገሮችን እንኳን ለመረዳት እንኳን ፍላጎት እንደሌለው ግልጽ ነው። ለምን ካላችሁ ንግግሮቻቸው ላይ ከታዘባችሁ ቡዜ አብርሃምን በጣም ብዙ ነገር እንደሞላችሁ እርግጠኛ ነኝ። በጣም ብዙ ነገር ሩታን እንዲጠላት ከሩታ ጋር እንዳይሆን በጣም ብዙ ነገር እንደመከረችው ብዙ ነገር እንዳለችው እርግጠኛ ነኝ። አሁን በዚህ ሰዓት አብርሃም ሩታን ይመርጣል ብዬ በድፍረት ለመናገር ባልችልም፣ ግን አብርሃም መቼም ቢሆን መቼም ወደ ሩታ ህይወት መመለሱ የማይቀር ጉዳይ እንደሆነ በእርግጠኝነት ልናገር እፈልጋለሁ። በእርግጠኝነት ማለት ነው። ያኔ እነ ዳኒ የሚገቡበት የሚወጡበት ይጠፋቸዋል። አሁን እየዋሹ ያሉትን ነገር፣ አሁን እያደረጉ ያሉትን ነገር፣ አሁን እየተናገሩ ያሉ ንግግር በሙሉ ነገ እነሱ ለማፈር ምክንያት ይሆናቸዋል። ለምን ሩታን እንዲህ ተናገርን ብለው እስኪጸጽታቸው ድረስ ነገሩ እንደሚሄድ እርግጠኛ ነኝ። ስለዚህ ዳኒ በዚህ ልክ እንዲህ ለማሽቃበጥ እንዲህ ነገሮች ወደ ሩታ እንዲደፈደፉ ለማድረግ እየጣርክ ያለው ጥረት በጣም ያንተ ተራ ሰው መሆንህ ያስታውቃል፣ ያሳያል። ብዙ ነገር ይጎልሃል። አንተ ከሩታ ጋር እኩል ለመነጋገር እንኳን አቅሙ የለህም። አቅሙ የለህም፣ ወኔው የለህም። ከሩታ ጋር ቆመ ለማውራት እንኳን ማለት ነው። ምንም አላደረግኩሽም ያ ሌላ ነገር ነው። በጣም እርግጠኛ ሆኜ አንተ ሩታ ብታዘን ሩታ እፈልጋለሁ ምናምን ብትል ሩታ ጋር እንደምትሄድ እርግጠኛ ሆኜ መናገር ማለት ሩታ ስላልፈለገች ነው። አሁን እዚህ ነገር ውስጥ ገብተህ ነገሮችን ለመበጥበጥ የፈለግከው ሩታ አላስጠጋ ስላለች ነው እንጂ አንተ ሩታ ጋር ሆነ እንደምታሽቃብጥ በጣም እርግጠኛ ነኝ። በጣም እርግጠኛ ነኝ። እዛም እዚህም የሆነ መጫወት መልከስከስ ትወዳለህ። አቋም የሌለህ በጣም ተራ ሰው መሆንን አይቻልም። በጣም ተራ ሰው መሆንን ማለት ነው። ስለዚህ አንተ ከሩታ የቀረብህ ጥቅም ስላለ እንደዚህ ሆንክ እንጂ አብርሃም ደህንነት አሳስቦ እንዳልሆነ እርግጠኛ ነኝ። ዛሬ ላይ ደርሰው በጣም ቆመ ለማውራት አንተ ዝም ብሎ እንትነህ። ግን በጣም እየገረመኝ የነበረው ፋሚሊዎች የቡዜ ንግግር ነው። የቡዜ ንግግር ነው። ቡዜ አሁንም ቢሆን ነገሮች ሩታ ላይ እንዲሄዱና ነገሮች ወደ ሩታ እንዲጠመጠሙ አብርሃምም ሌላ ሰዎችም ሩታ ይህንን ነገር እንዳደረገችበት እንዲያስቡ ለማድረግ በጣም ትልቅ ጥረት እየጣረች እንደሆነ እያየን፣ በጣም በነገሮች እያስመሰለች እንደሆነ እያየን። ሩታ ለምን አብርሃምን እንደዚህ ታደርገዋለች? ለምን ታደርገዋለች? ጭራሽ አብርሃም ላይ ምንም እንደማታደርግ ግልጽ ነው። አብርሃም ወደ ራሷ ስለተመለሰ አብርሃም ሩታ ጋር ሆኖ የሚናገረው ነገር ትክክለኛ ስለሆነ ባይዘወይ ፋሚሊዎች፣ አሁን አብርሃም ከሩታ ጋር አልኖርም ካለ አሁን ነው የታመመው። ልጄን አልፈልግም ትዳሬን አልፈልግም ካለ አብርሃም አሁን ነው የታመመው። አሁን ነው በሽተኛ የሆነው። አሁን ነው ሆስፒታል መሄድ ያለበት። አሁን ነው ጸሎት ቤት መሄድ ያለበት። ሩታን አልፈልግም ካለ ማለት ነው። እንደዛ ነው። በጣም እርግጠኛ ሆኜ ልነግራቸው የምፈልገው ነገር መጀመሪያ ትዳርህን መፈለግህ፣ ከልጅ ጋር መሆን መፈለግህ፣ ከሚስት ጋር መሆን መፈለግህ በሽተኛ ካስባለህ፣ ታማሚ ካስባለህ፣ አሁን ሩታን አልፈልግም፣ ልጄን አልፈልግም፣ ትዳሬን አልፈልግም ብለህ ጤነኛ ነህ ልልህ አልችልም። እንደውም ለእኔ እንደዛ ካልክ አሁን ነው የታመምከው። ስለዚህ ምናልባት እነ ቡዜ ያሉ ነገር ምናምን ሊኖር ይችላል። ስለ ሩታ ያለህን አመለካከት ለማበላሸት፣ ሩታን እንድትጠላ፣ ከሩታ ጋር እንዳትሆን ያሉ ወይ ደግሞ የጣሩት ብዙ ጥረት ሊኖር ይችላል።
ግን እንዳልከው ምናልባት ቪዲዮዎችን አይተህ ከሆነ አንተ ፈልገህ ነው እንጂ ሁሉንም ነገር እያደረግክ ያለኸው ሩታ አንተን አስገድዳ ያደረገችው ምንም አይነት ነገር እንደሌለ ግልጽ ነው። በጣም ግልጽ ነው። ፋሚሊዎች እያንዳንዱን ቪዲዮዎች ካየህ አንተ የፈለግከው ነገር ነው እየተደረገልህ ነበር። ሩታ ጋር መሆን እፈልጋለሁ ባልክ ጊዜ ሩታ ጋር እየኖርክ ነው። ስለዚህ የምትናገረው ነገር ከነሱ ጋር የምታደርገው ደህና እንደሆንክ ያስታውቃል። ሲቀጥል ደግሞ ሕክምናም የትኛውንም ነገር በፈለክ ጊዜ ሩታ አልከለከለችም። ግን ሄርሜላ ወይ ደግሞ ሄርሜላ ከአንተ ጋር እንድትሆን ስላልፈለገች ያንን ነገር አላደርግም ብላ ሊሆን ይችላል። በጣም ግልጽ በሆነ መንገድ ነው ማውራው። ፋሚሊዎች ቤተሰቦችህ እንዳያሳክሙ አላለችም። እኔ አላሳክምህም አላለችም። እያንዳንዱ ነገር እንደተናገረች ግልጽ ነው። ስለዚህ አሁን ነገሮችን እነሱ እያሽቃባይ ንግግሯን ምናምን አይታችሁ ከሆነ አብርሃም ሩታን እንዲጠላ እሷን እንዲወድ በጣም የሆነ አንዳንድ የእስስት አይነት ባህሪ ተሽሎክልካ እንትን ለማለት በጣም እየሞከረች እያየው ነበር። በጣም ማለት ነው። አሁን ሄርሜላ እንደዛ ተለስልሳ ወይ ደግሞ ጨዋ መስላ ስላወራች እሷ ትክክል ናት፣ ሩታ ስህተት ሰርታለች ማለት እንዳልሆነ ልታውቅ ይገባል። ስለዚህ ሩታ እያደረገች የነበረችው አንተ የፈለግከውን ነገር ከሆነ ሩታ ትክክል ናት ማለት ነው። አንተ የምትፈልገውን ነገር እንዳታደርግ እያደረጉ የነበሩ ሰዎችን ነው እንጂ ልትናገራቸውና ልትቆጣቸው ወይ አልፈለጋችሁም ከህይወቴ ውጡ ልትላቸው የሚገባው አንተ የፈለግከውን ነገር እያደረገች የነበረችን ሴት ስትናገራት ልናይ አንፈልግም። ስለዚህ የዛሬው ቪዲዮ ላይ በጣም እያየው የነበረው ነገር ምንድን ነው? በጣም ሄርሜላ ነገሮችን ለማሽቃበጥና እሷ እንድትወደድ በጣም ትልቅ ጥረት እያደረገች ነበር። አብርሃም ሩታን እንዲጠላ በጣም እየታገለች ነበር። በጣም በአብርሃም በመዳኑ ተደስቻለሁ ምናምን ሌላ ማስመሰል ነው። ምንም ያልሆነ ልጅ ታሟል ብላችሁ በሽተኛ አረጋችሁት፣ ይሁን ብሎ ተቀበልን። አሁን ደግሞ አብርሃም ደህና ነው ብላችሁ በሌላ አይነት ነገር መጣ። ምን የቱ ጋር ነው የታመመው? እኔ እኮ አልገባኝም። እኔ ብቻ ነገሮች በጣም እየገረሙኝ ነበር። ሩታ ላይ ለማሳበብ ነው አሁን ትልቁ ፎከሳቸው፣ ትልቁ ጥረታቸው በሙሉ ሁሉንም ነገር ኦዲየንሱም ሰዎችም ሩታን እንዲጠሉ ለማድረግ ነው እየጣሩ ያሉት እነዚህ ሰዎች። ማናችሁም ሰው ቢሆን ሩታን ልትናገሯት አይገባም። ዛሬ እንኳን አብርሃም ከመጣ በኋላ ያላትን ትህትና፣ ያላትን ጨዋነት፣ ያላትን ስርዓት በደንብ እያየው ነበር። ስለዚህ እነዚህ ሰዎች ስለ ጮሁ ምናምን ትክክል ናቸው ማለት አይደለም። ቡዜ በጣም አብርሃም ላይ የሰራችው ነገር እንዳለ በጣም መናገር እፈልጋለሁ። ለምን ከንግግሯም ካያችሁ ባሳለፍነው ጊዜ ቪዲዮ ምናምን እያለች ነገሮችን ምን አይነት ነገር እንደነገረችው ግልጽ በሆነ መንገድ እያየን ነበር። አብርሃም ሩታን እንዲጠላ እየጣረች እንደነበረ ግልጽ በሆነ መንገድ አይተናል። ስለዚህ ምናልባት ሩታ ፊት እንቅፋት ልታስቀምጡ ትችላላችሁ። ሩታ እንድትወርቅ ብዙ አይነት ነገር ከፊቷ ልታስቀምጡ ትችላላችሁ። ግን ሩታ እንደማትወርቅ እርግጠኛ ነኝ። ሩታን እንባዋን ናፍቃችሁ እንደሆነ ብዙ አይነት ሴራ እያሴራችሁ እንደሆነ ግልጽ በሆነ መንገድ አይተናል። እናንተ የፈለጋችሁት ሩታ ላይ ልታደርጉት ያቀዳችሁት ነገር በሙሉ ሩታ ላይ እንደማይሆን በጣም እርግጠኛ ነኝ። ፈጣሪም ሩታን ይረዳታል። ሩታ በጣም ደስተኛ ሆነ አብርሃም ወደ እጇ ገብቶ እንደማይ እርግጠኛ ነኝ። እነዚህን ደግሞ በተንኮል የተሞሉ ሸረኞችን ደግሞ ፈጣሪ ከመካከሏ አስወግዶ ከትዳሯ መሃል አስወጥቶ ደስታ ያለበትን ህይወት እንደምትኖር እርግጠኛ ነኝ። ሄርሜላም በጣም እያስመሰለች ነው። ዳኒ እዚህ መሃል ላይ በጣም እያሽቃበጠና ተወዳጅ ለመሆን እየጣረ ነው። ቡዜ አብርሃም ሩታን እንዲጠላት እያደረገችው ያለችው በጣም ክፉ ሴራና ክፉ ነገር እንዳለ ግልጽ በሆነ መንገድ አይተናል። ከነዚህ ሰዎች ትዳር ልትወጡ ይገባል። አብርሃም ደግሞ ምርጫ ሩታ ልትሆን እንደሚገባ ግልጽ ነው። ሩታን ካልመረጥክ እርግጠኛ ሆኜ ልንገርህ፣ አሁን ታመሃል። አሁን ነው መታከም ያለብህ። እናንተስ
በአብርሃምና በሩታ ግንኙነት ነው ደስ የሚላችሁ ወይስ ደግሞ በሄርሜላና በአብርሃም ግንኙነት ነው? ሀሳባችሁን ኮመንት ላይ አስቀምጡልኝ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላምና ጤናችሁ ይብዛልኝ። እወዳችኋለሁ። ቻው